በአማራ ክልል በተለያዩ አካባቢዎች በፋኖና በአገዛዙ ሰራዊት መሃል በርካታ ውጊያዎች እየተደረጉ ነው። ከዚህ ቀደም ከነበረው በተለየ የፋኖች ጥቃት በአገዛዙ ሰራዊት ካምፖች ላይ ያነጣጠረ መሆኑን ነው ከየአካባቢዎቹ ከሚደርሱን መረጃዎች ለማወቅ የተቻለው። በደቡብ ወሎ ይስማ ንጉስ ሰሞኑን በአገዛዙ ሰራዊት ካምፕ ላይ በተፈጸመ ጥቃት መስመራዊ መኮንኖች ጭምር እንደተገደሉ የተገለጸ ሲሆን በካምፑ ይዞታ ላይም ከፍተኛ ጉዳት መድረሱ ታውቋል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ መቻሬ ሜዳ በሚባለው አካባቢ የሚገኘው የጥምር ጦር ካምፕ ላይም እንዲሁም በተፈጸመ ጥቃት በርካታ የመከላከያና የአድማ ብተና ሰራዊት አባላት መገደላቸው ተገልጿል። በሰሜንና ምዕራብ ጎጃም አገዛዙ በስፋት ያሰማራው ኃይልም ከባድ ጉዳት ደርሶበታል። በደቡብና ማዕከላዊ ጎንደርም በስምንት አቅጣጫዎች የዘመተው የአገዛዙ ሰራዊት አንድም ቦታ ድል ሳይቀናው ተመቶ መመለሱን ነው መረጃዎቹን ካሰባሰበው የዘውትር ተሳታፊያችን ዘገባ መረዳት የተቻለው። በደቡብ ወሎ ዞን አምባሰል ወረዳ ላይ ከውጫሌ ከተማ በቅርብ ርቀት ላይ የምትገኝ አንዲት በጣም ታሪካዊ ከተማ አለች። ይስማ ንጉስ ትባላለች። እዚች ከተማ ላይ መከላከያ ሰራዊትን ሰብስቦ ውስጥ ግምገማ እያደረጉ የነበሩ ከፍተኛ መስመራዊ መኮንኖች ከወታደሩ ጋር በቀጣዩ ማጥቃት እንቅስቃሴ ግምገማ እያደረጉ በነበረበት ሰዓት የፋኖ ኃይሎች ድንገተኛ መረጃ ስለደረሳቸው የሞርተር ጥቃት አድርሰው ከተሰበሰቡበት ቦታ ላይ በርካታ ሰራዊት ቁስለኛና ሙት እንዲሆን ተደርጓል። ስማቸውን ለጊዜው ባናቃቸውም ነገር ግን መስመራዊ መኮንኖች ከፍተኛ ጉዳት ደርሶባቸው በቅርብ ርቀት ከሚገኘው የሐይቅ ሆስፒታል እና የውጫሌ ከተማ ሆስፒታል ላይ ሕክምና እየተደረገላቸው እንደሆነ የደረሰን መረጃ ያሳያል። ለጊዜው ስማቸውን እየደረሰን ነገር የለም። ነገር ግን ከፍተኛ መስመራዊ መኮንኖች በድንገት ተመተው ሆስፒታል እንደገቡ ነው የደረሰን መረጃ የሚያሳየው። ሌላው ምዕራብ ጎጃም እና ሰሜን ጎጃም አካባቢ ነው። በእነዚህ ወረዳዎች በሁለቱ ዞኖች ላይ የፋኖ ጠንካራ ይዞታዎች ናቸው የተባሉ ቦታዎችን በአዲስ መልክ በጣም በርካታ ሺህ ሰራዊት አሰማርቶ በዚህ 4 እና 3 ቀን ውስጥ ከፍተኛ እንቅስቃሴ አድርጎ ነበረ። ግን መከላከያው ተመቶ ነው የተመለሰው። እንደ ምሳሌ ጠቅስልህ የምፈልገው ነገር ምንድነው? ከፍኖተ ሰላም ከተማ ከፍተኛ ሰራዊቱን አሰማርቶ አጉት የምትባለውን ቀበሌ ለመቆጣጠር እንቅስቃሴ አድርጎ ነበረ። ነገር ግን ማክሰኝት የምትባለውን ከተማ ለመንቀሳቀስ ጥረት አድርጎ ነበረ። ነገር ግን የፋኖ ኃይሎች ከማክሰኝት ተነስተው ፍኖተ ሰላም ከተማን በድንገት ተቆጣጥረው የሚፈልጉትን የአድማ ብተና አባላትና የሚሊሻ አባላት ማርከው መሳሪያዎቻቸውን ተቀብለው ነርተው ወስደዋቸዋል። ይሄ ነገር በሶስት ቦታ ላይ ተመሳሳይ ድርጊት የተፈጸመው ከሰከላ ተነስቶ የአጉት ከተማን ለመቆጣጠር እንቅስቃሴ ሲያደርግ የፋኖ ኃይሎች ሰከላ ከተማን ተቆጣጠሩ። ከደንበጫ ተነስቶ ዋድ ኢየሱስን ለመቆጣጠር መከላከያ ሲንቀሳቀስ አሁንም ደንበጫ ከተማን ነው የተቆጣጠሩት። ልክ እንደዚሁ ፍኖተ ሰላም ከተማ ተነስቶ ማክሰኝን ለመቆጣጠር ሲሄድ የፍኖተ ሰላም ከተማን ተቆጣጥረው እዛ ውስጥ ያሉ የብልጽግና የዞኑና የወረዳ አመራሮች አትናውዝ የሚባለው ወታደራዊ ካምፕ ላይ ራሳቸውን ለማዳን ዘለው ገብተዋል። ነገር ግን ለ2 ሰዓት ተቆጣጥረው የሚፈልጉትን መሳሪያ የሚፈልጉትን ትጥቅ እንዲሁም ምርኮኞችን እዛ ከተማ ላይ ያሉ የአድማ ብተናና የፖሊስ እንዲሁም የሚሊሻ አባላትን ማርከው ይዘው ሂደዋል። ውጤታማ አይደለም። አጠቃላይ አሁን በሰሜንና ምዕራብ ጎጃም ላይ ያደረገው ወታደራዊ እንቅስቃሴ ወርቆበታል። ነገር ግን መሳይ በዚህ በጣም ከፍተኛ ብስጭት ውስጥ የገባው የመከላከያ ሰራዊት በተለያየ ቦታ ላይ የፋኖ ቤተሰቦችን፣ ህጻናትን፣ ሚስቶቻቸውን፣ ልጆቻቸውን እንዲሁም አባትና እናቶቻቸውን መነኮሳት አባትና እናቶቻቸውን የፋኖ ቤተሰቦች ናቸው በማለት ውጤታማ ባለመሆኑ ምክንያት አንዳንዶችን አስሯቸዋል፣ የአንዳንዶችን ንብረት በሳት አቃጥሏል፣ የአንዳንዶችን የፋኖ ቤተሰቦች ሚስቶች ከነ ህጻናት ልጆቻቸው አስሮ በማንገላታት ላይ ነው የሚገኘው። ሌላው እንግዲህ በደቡብ ጎንደር እና በማዕከላዊ ጎንደር ከዚህ በፊት ታይቶ የማይታወቅ በጣም በከፍተኛ ሁኔታ ተዘጋጅቶ ከ8 ክፍለ ጦር በላይ በ8 አቅጣጫ የደቡብ ጎንደርን ፋኖ ይዞታዎች ናቸው ተብሎ የሚጠቀሱ እነ አርብ ገበያን፣ እነ ንፋስ መውጫን፣ እነ ክምር ድንጋይን፣ እነ ጋሳይን፣ እነ ገላውዲዮስን ከተሞችን ለመቆጣጠር እንቅስቃሴ አድርጎ ነበረ። ልክ ምዕራብ ጎጃም የተደረገው አይነት የዘመቻ ውድቀት ነው የገጠመው። ደቡብ ጎንደር ፋኖዎች ከፍተኛ መከላከል አድርገው ይዞታቸውን ላለማስከበር ከፍተኛ ትንቅንቅ ላይ ናቸው። ውጊያው እስካሁን ድረስ አላቆመም። በዚህ አጋጣሚ መሳይ በደቡብ ጎንደር የተከሰተው አዲስ ነገር
ምንድነው በጦርነቱ ለማምለጥ ከፍተኛ እድል ያገኙ የመከላከያ ሰራዊት አባላት ወደ ፋኖ ተቀላቅለዋል። ማምለጥ የፈለገው ወደ ቤተሰቡ መሄድ የፈለገም እድሉን ተጠቅመውበታል። ዘመቻው በጣም ሰፊ ዘመቻ ነው። እንግዲህ ውጊያ ከተጀመረ 4ኛ ቀናቸው ነው። በዚህ 4 ቀን ውስጥ ምናልባትም 1/5ኛው ወታደር ወደ ፋኖ ተቀላቅሏል የሚባል መረጃ ነው እየደረሰኝ ያለው። እስካሁን ሰዓት ድረስ ግን ውጊያው እየተካሄደ ነው። የያዙት የገፉት አዲስ መልክ የተቆጣጠሩት ቦታ የላቸውም። ይባስ ብሎ እንዲያውም በርካታ ሰራዊት ሙትና ቁስለኛ እንደሆነባቸውና የደብረ ታቦር ሆስፒታል ሲቪሎችን አስወጥተው የሆስፒታል አልጋዎችን ለቁስለኛ መከላከያ ሰራዊት አባላት እንዳዋሉት ነው። በአጠቃላይ አሁን በአማራ ክልል አዋጁ ካለቀበት ጊዜ ጀምሮ ዘመቻዎችን ከሚዲያ ሽፋን ውጪ ከፍተኛ በደል ለመፈጸም በእግረ መንገዳቸውን የአማራን ሕዝብ ለመጨረስ ዘመቻ ጀምረው ነበር። ይህ አልተሳካላቸውም። ሙሉ በሙሉ ውድቅ የሆነባቸው ነው። የያዙት የገፉት ቦታ የለም። በሰሜን ሸዋ ሰሞኑን ታላላቅ ድሎች መመዝገባቸውን የአማራ ፋኖ በሸዋ እዝ አስታወቀ። ከደብረ ብርሃን የተነሳው የአብይ አህመድ ጦር መሃል አምባ በሚባል አካባቢ ላይ በደፈጣ ጥቃት ከባድ ጉዳት እንደደረሰበት ያገኘነው መረጃ ያመለክታል። በመራቤቴም እንዲሁ በአገዛዙ ጥምር ጦር በሚል በሰበሰባቸው የሚሊሻ አድማ በታኝና መከላከያ ሰራዊት ካምፕ ላይ ጥቃት ተሰንዝሮ አመራሮች የሚገኙበት የሞትና የመቁሰል ጉዳት መድረሱን የእዙ ቃል አቀባይ ለአንከር ሚዲያ ገልጿል። የወረዳና የዞን ካቢኔዎች አባላት ቤተሰቦቻቸውን ይዘው በመከላከያ ካምፕ ውስጥ መግባታቸውን የሚገልጸው የአማራ ፋኖ የሸዋ እዝ ቃል አቀባይ ያገዛዙን ውድቀት የሚያረጋግጡ በርካታ እውነቶች መሬት ላይ እየታዩ እንደሆነም ይናገራል። የአማራ ፋኖ ሸዋ እዝ ናደው ክፍለ ጦር በሰሜን ሸዋ ዞን አስተዳደር በመራቤቴ አካባቢ የምትገኝ ፌጥራ የምትባል ከተማ ላይ ያገዛዙ ወንበር ጠባቂ በተሰበሰበበት ንጋት አካባቢ ደፈጣ ጥቃት በመሰንዘር ካምፑን ሙሉ በሙሉ ለተወሰነ ጊዜ በመቆጣጠር እዛ አካባቢ ሰብሮ በነበረው የጠላት ኃይል ላይ ከፍተኛ የሆነ ጉዳት አድርሶ የተሰጠውን ግዳጅ ፈጽሞ በሰላም ወጥቷል። በግዳጁም ወቅት በርካታ ኃይል የአድማ በተናና ራሱ መከላከያ ብሎ የሚጠራው ኃይል ተደምስሷል። ከፍተኛ ድል የተገኘበት ቀን ነው ብለን በእኛ በኩል ወሰድን። ስርዓቱ ሙሉ በሙሉ ተቆጣጠር አካባቢዎችን ተቆጣጠር ያለው በዛ አካባቢ የሚንቀሳቀሰውን ኃይል ደምስሻለሁ አጥፍቻለሁ ሲል ነበር። ነገር ግን በእኛ በኩልም የምንፈልገውን አካባቢ በፈለግነው ሰዓት እንደምንቆጣጠር የምንፈልገውን ኃይል በፈለግነው ጊዜ መምታት መደምሰስ እንደምንችል ደጋጋሚ መግለጫዎችን ስናወጣ ነበረ። እንግዲህ የዚህ አካል የሆነው ነው ዛሬም የተፈጸመው። ያገዛዙ ዙፋን ጠባቂ ኃይል ሀገር ሰላም ብሎ በተኛበት የኛ ኃይል ገብቶ ያለምንም መስዋዕትነት የሚፈልገውን ነገር ሁሉ አድርጎ ወጥቷል። በእኛ በኩል ድሉ ከፍተኛ ነው። በፖለቲካም ተቃኝ ነው። ስርዓቱ ለመናገር አስከሬን የቀረበት ሁኔታ ላይ ነው ያለው። አስከሬን እንግዲህ ምናልባት የሰው ልጅ የተከበረ እንትን ለመጉዳት አይደለም ቃሉ ምናልባት ህይወት የሌለው የሚለውን ለመግለጽ ነው። ስለዚህ የአማራ ህዝብ ተሸክሞ ያለውን አስከሬን የሞተ ኃይል ምናልባትም ለአንዴና ለመጨረሻ ጊዜ ወደ መቃብር ወስዶ የሚቀብርበት ደረጃ ላይ ሰርተናል። በፖለቲካ ቋንቋ እንግዲህ ከቃኝ ነው። በእኛ በኩል ትልቅ ትርፍ የተገኘበት ነው። ቀጣይም እንዲህ አይነት ተጠናከሩ የተጠኑ እርምጃዎች ይወሰዳሉ። ስለዚህ በእኛ በኩል ትልቅ ድል አድርገን የወሰድነው ምናልባት ደብረ ሲና አካባቢ እንደዚሁም ደብረ ብርሃን አካባቢ ያሉ እንቅስቃሴዎችንስ እንግዲህ በዛም አካባቢ አንዳንድ ወታደራዊ እንቅስቃሴዎች እንዳሉ እንሰማለን። እንደው በሌሎች አካባቢዎች ያሉ መረጃዎች አሉ? ናው መልካም። በሁሉም አካባቢዎች እንቅስቃሴዎች አሉ፣ ጠንካራ እንቅስቃሴዎች አሉ። ደብረ ብርሃን ከተማም ከዚህ በፊትም እንደምንለው አሉ 39 ከተማ ቀበሌ አስተዳደሮች ውስጥ ወደ 15 አካባቢ የሚደርሱትን ፋኖ ነው የሚያስተዳድራቸው ከተማ ውስጥ። የዚህ ማሳያ የሆነው ሰሞኑን የክልል አቀፍ ፈተና ይፈተን ለነበር የ8ኛ ክፍል ፈተና እሱንም ፈተና ተረጋግቶ መፈተን አልቻለም። ትምህርት ቤቶቹ ላይ ከተማው ላይ ያሉትን መፈተን ስላልቻለ ማዕከል ከተማ ላይ ሰብስቦ አንጥቶ ሲፈትን ነበር የነበረው። በእኛ በኩል ምንም እንደማናረጋቸው ተስፋ ብንሰጣቸውም በእነሱ በኩል ፍርሃት ስላለ ፈተና ዙሪያውን በመከላከያ ሰራዊት ራሱ መከላከያ ብሎም ጥራ ኃይል በመክበብ ፈተናዎች ሲሰጥ ነበር። ስለዚህ ስርዓቱ አሁን ምንም ምላሱ ነው የቀረው። ለመናገር አሁን በሁሉም ቦታዎች ላይ ፋኖ ኃይል እየተጠናከረ ነው። ህዝባዊ ድጋፉ በሰፊው እየሄደ ነው። የህዝብ አደረጃጀቶች ስራቸውን እየሰሩ ነው። በእኛ በኩልም ወታደራዊ ሎጂስቲኩም ሰው ኃይሉም እየተጠናከረና በጥሩ ሁኔታ ላይ እንደሚገኝ ምናልባትም አሁን ባለው ሁኔታ እንደታየ ነው። ምንም ለፋኖ ምንም የሚያግደው ኃይል የፈለገውን ከተማ የፈለገውን ቦታ የፈለገውን አቅጣጫ በፈለገው ሰዓት መያዝ የሚችልበት
የሚችልበት እድል እንዳለውና አቅሙም ዝግጁነቱም እንዳለው ነው የሚታየው። በዚህ ደብረ ብርሃን ብቻ ሳይሆን በሙሉ ሸዋ ላይ ባሉ ቦታዎች ላይ ይሄ ነገር ተጠናክሯል። ከዚያም ዘለል ሲል የቀን ተቀን ግንኙነት ስላለን በሌሎችም ፕሮቪንሶች ላይ ወይም ማለት ግዛቶች ላይ የፋኖ ኃይል እንደተጠናከረ ነው ማየት የሚቻለው። ይሄ ከፈተና ጋር በተያያዘም ሌሎች መንግስት ቁመና ኖሮት አካባቢውን ተቆጣጥሮ እያከናወነ እንዳላቸው መንግስታዊ ተግባራት አሁንም አካባቢዎቹን ተቆጣጥሮ የተለያዩ እንቅስቃሴዎችን እያደረገ እንዳለ ይገልጻል። ፈተና በተመለከተም አሁንም በአብዛኛው ከ90% በላይ የሚሆኑ አካባቢዎች ፈተናውን እንዳልወሰዱ በሚገለጽበት ሁኔታ ለዚህ የዳረገው ይሄ ጽንፈኛው ኃይል ነው የሚል ያው ጽንፈኛ ተብሎ የሚገለጸው እናንተን እንደሆነ ነው የሚታወቀው። ስለዚህ ፈተና እንዳይወስዱ ተማሪዎችን ለፈተና እንዳይቀርቡ ያደረገው ይሄ ኃይል ነው ይላሉ። እንደው በዚህ ላይ ምን ማለት ይቻላል? የአማራን ህዝብ ሲስተማቲክ በመሆነ መንገድ ለማጥፋት ለማደንቆርና ችግር ውስጥ ለመክተት ቆመን ኃይል እንዲህ አታርግ ብሎ መከራከር እና ለዚህ ቅዱስ ተግባር መሰለፍ ጽንፈኛ የሚያስብል ካልሆነ አዎ ጽንፈኛ ነን ነው የምንለው እኛ። ከዚህ የበለጠ ምንም ሊባል አይችልም። ከዛ በዘለለ ግን አሁን ዝም ብለን ታየነው በአማራ ክልል ሙሉ በሙሉ የአገልግሎት መስጫ ተቋማት ቆመዋል። ለምሳሌ 10 የመምህራን ማሰልጠኛ ኮሌጆች ተማሪ እያስተማሩ አይደለም። ወደ 7 የሚደርሱ ጤና ኮሌጆች እያስተማሩ አይደለም። በሙሉ ወረዳዎች ላይ የቴክኒክና ሙያ ኮሌጆች እያስተማሩ አይደለም። በገጠር በወረዳዎች ያሉ ጤና ተቋማት ዛሬ ስራ እየሰሩ አይደለም። መድኃኒት የላቸውም፣ ባለሙያ የላቸውም። ካሉም ይሄ ዘራፊው ኃይል ራሱን መከላከያ ብሎ የሚጠራው የሚሆን አድባ ብተና ገብቶ ይዘርፋቸዋል፣ ያቃጥላቸዋል። ስለዚህ ዛሬ አማራ ህዝብ መሪ አልባ ሆኖ ተበትኖ ባለበት ሁኔታ እንደዚህ አይነት ቃላት አሰናዘር ካለ ችግር ነው። ከዛ በዘለለ አጠፋሁት የሚለው ውሸት ነው። 90 አልክ እንጂ መሳይ ከ98 9 በላይ የሚሆነው ፐርሰንት የአማራ ክልል ዛሬ ከስርዓቱ ቁጥጥር ውጭ ሆኖ ህዝባዊ ኃይሉ ቁጥጥር ስር እንዳለ ነው የሚያሳየው በፋኖ እና ይሄ እነሱ ቅጥፈት የተለመደ ነው። የተለመደ ቅጥፈት ባህሪያቸው ነው። ዞሮ ዞሮ ከዚህ በኋላ የሚሄዱበት እድል ያለ አይመስለኝም። ህዝቡም በደንብ ስለተረዳ የትኛውም ቦታ ላይ ዛሬ ፋኖ በፈለገው ሰዓት ወጥቶ የፈለገው ማድረግ ይችላል። በእነሱ በኩል ግን ጥቁር አስፋልት በጀባ ካልሆነ ምንም አይነት ስራ መስራት አይችሉም። እውነት ለመናገር ዛሬ የስርዓቱን መውደቅ የምታየው መሳይ በየወረዳዎች ያለ ካቢኔ ወይም የመንግስት ተሿሚ መከላከያ ካምፕ ውስጥ ተጠርንፎ ነው ያለ። ይሄ ውሸት አይደለም፣ መሬት ላይ ያለ ነው። አንድም የካቢኔ የብልጽግና አመራር አባል በከተማ ውስጥ የሚንቀሳቀስ አታገኝም። ቀን ምንድነው ማታ ይመጣል፣ ይወስዳቸዋል፣ እዛ ካምፕ ያድራሉ። ጠዋት ታጅበው ይመጣሉ፣ ታጅበው ይሰሩ ይላሉ፣ ማታ ይሄዳሉ። የሚኖሩት መከላከያ ካምፕ ውስጥ ነው ዛሬ የብልጽግና አመራር። ይሄ ውሸት ከሆነ ሸዋሮቢት፣ ደብረሲና፣ ደብረ ብርሃን እንዳለ የሸዋ ወረዳዎችን ቼክ ማድረግ ይቻላል። አንድም የብልጽግና አመራር በሚመራው ህዝብ ውስጥ ደረቱን ነፍቶ ካፌ ገብቶ ሻይ ጠጥቶ የሚወጣ የለም። ዛሬ በመከላከያ ታጅቦ የሚውለው የሚያድረው መከላከያ ካምፕ ውስጥ። ካምፕ ያለ ኃይል እንግዲህ ህዝብን እመራለሁ ብለህ በመከላከያ ታጅበህ ካምፕ እየኖርክ ቤት ሳትሄድ ማህበራዊ ግኝቶችን ሳትፈጽም ምን አይነት መጠናከር እንደሆነ እኔ በእነሱ ቋንቋ እንዴት እንደሚገለጽ አላውቅም። ስለዚህ አሁን ስርዓቱን አንዴና ለመጨረሻ ጊዜ አውጥቶለታል። መጡት መዳንም አይችልም። በነገራችን ላይ ወደ መቃብሩ ነው የሚሄደው። እሱን እየተጠበቀ ያለበት ሁኔታ ነው ያለው። እዚያው ሰሜን ሸዋን ቆያለን። በአብይ አህመድ ሰራዊት ላይ የሚደርሰው ኪሳራ በተለያዩ መረጃዎችና ማስረጃዎች እየቀረበ በሚገኝበት በዚህ ወቅት ያገዛዙ ሚዲያዎች ድል እንደቀናቸው መግለጻቸውን ቀጥለዋል። በሰሜን ሸዋ መሃል ሜዳ በፋኖ ኃይል ላይ ከፍተኛ ጉዳት ማድረሱን ያገዛዙ መከላከያ ኃይል የማህበራዊ ሚዲያ ገጾች ሰሞኑን ዘግበዋል። አርበኛ ንጋቱ የአማራ ፋኖ የሸዋ እዝ ህዝብ ግንኙነት ክፍል ለአንከር ሚዲያ እንደገለጸው በሽንፈት የሚመጣ የፕሮፓጋንዳ ጩኸት እንጂ መሬት ላይ ያለው እውነት በተቃራኒው የሚገለጽ ነው። ሰሞኑን በማጀቴ ጨምሮ በተለያዩ የሰሜን ሸዋ አካባቢዎች በርካታ ድሎች እንደተገኙ አርበኛ ፋኖ ንጋቱ ይናገራል። በአማራ ፋኖ ሸዋ እዝ ስር ካለው አንደኛው ክፍለ ጦር አጼ ይኩኖ አምላክ ክፍለ ጦር ነው። የክፍለ ጦር በማጀቴ አካባቢ ነው የሚንቀሳቀሰው። ዛሬ በአርበኛው ባንት ብርጌድ በአይሻ ሰይድ ሻለቃ አማካኝነት መነሻውን ጨፋሮቢት አካባቢ ያደረገ የመከላከያ
የመከላከያ ኃይል ወደ አጣዬ በበርካታ ተሽከርካሪ የመከላከያ ኃይልን ይዞ ሲሄድ ሆራ በሚባል አካባቢ ላይ ደፈጣ በማድረግ ጠዋት 4 ሰዓት ላይ የጠላትን ኃይል መጥቶታል። ይሄ የጠላት ኃይል ሲመታ እንደገና ወደ አጣዬ መግባት ስላልቻለ ወደ ኋላ ነበር የተመለሰው። ይሄው ኃይል ሲመለስ አርበኛው ባንተ ብርጌድ ስር ያለች ሻለቃ አንደኛ ሻምበል ቦታ በመያዝ ሲመለስ ልዩ ቦታው ካራቆሪ ማለፊያ ላይ ቀርሳ በምትባል ቦታ ላይ ደፈጣ በማድረግ የጠላትን ኃይል ከፍተኛ ሞትና ቁስለኛ አስተናግዷል። በዚሁም የተናደደው ኃይል ለበቀል መወጣጫ በሚመስል መልኩ እዛ አካባቢ የነበሩትን እረኞችና ንጹሃኖችን በከባድ መሳሪያ መጥቶ ገድሏል። የፋኖ ኃይል ላይ ጥቃት ማድረስ ያቃተው ኃይል ለበቀል መወጣጫ እንደዚህ አይነት አስነዋሪ ስራ እና የሽንፈቱ ማሳያ የሆነውን ስራ ሰርቷል። እጅግ በጣም የሚያሳዝን ይሁን እንጂ ከፍተኛ ኪሳራ ደርሶበታል። በዚሁ በዛሬው ጦር ውሎ ከፍተኛ ሙት እንዳስተናገደ ማረጋገጫው እዛው አጣዬ አካባቢ ተጠረነፉ የአማራ ሚሊሻዎች አሉ። ከነሱ መረጃ ባገኘ ነው ቅበሩ ተብለው የመከላከያውን ኃይል እየቀበሩ እንደሆኑ በዚህ ሰዓት ሌላው በዚሁ በአማራ ፋኖ ሸዋ ስር ካሉ የከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ይሄ ብርጌድ እንግዲህ በሀገረ ማርያም አካባቢ ነው የሚንቀሳቀሰው። ጠዋት ላይ 4 ሰዓት ገደማ የፋኖ ኃይሎች ያሉባት ጎርፎ የምትባል ከተማ ላይ ሾላ ገበያ ወይም ከሀገረ ማርያም የወረዳ መቀመጫ 15 ኪሎ ሜትር ርቀት ላይ የተቀመጡ የታዳጊ ከተማ ነች ጎርፎ ከተማ። እዛ የተቀመጡ የፋኖ ኃይሎች ነበሩ። ወደ እነሱ ሲያመራ ቀድሞ መረጃ ደረሰው የፋኖ ኃይል ቀድሞ ወደ ከተማው በመጠጋትና ቦታ በመያዝ የጠላትን ኃይል ከፍተኛ ኪሳራ ደርሶበታል። በዚሁም እዚሁ አካባቢ ላይ በተለይ ቁና ተራራና ቴክኒክና ሙያ ከተማው ዙሪያ ቴክኒክና ሙያ በመግባት የፋኖ ኃይሉ እዛ አካባቢ ያለውን የመከላከያ ኃይል ከፍተኛ ጉዳት አድርሶበታል። በዚሁም በሌላውም ጥቁር በር በሚባል የነጮ አካባቢ የተቀመጠ አንድ ሻለቃ አለ። በዚሁ በኃይለ ማርያም ማሞ ብርጌድ ስር ያለ ሻለቃ ይሄ ሻለቃ ጥቁር በር በመምጣት ወደ ከተማው በመግባት በከተማው በስተ ምዕራብ አቅጣጫ በመጠጋት የጠላት ላይ ከፍተኛ ጉዳት አድርሰዋል። ወደ ቅዱስ ጌም አካባቢ ፋኖች ወዳሉበት ሊያመራ የነበረ ኃይል ወዲያው ተመልሶ እዚህ ጦርነት ላይ አሁን እያወራው ውጊያዎች አሉ። በሞርተርና በዲሽቃ እየተኮሰ ነው ወደ ፋኖ ኃይሎች። ይሁን እንጂ የፋኖ ኃይሉ ቦታውን አልለቀቀም። እንደውም ቁና ተራ አካባቢ የሚባለው ወይም ሚስጥር የሚባለው በተለምዶ እዛ አካባቢ የነበሩ የመከላከያ ኃይል መጥቶት ወደ ከተማ ተመልሷል ማለት ነው። ይሄ በዚህ እንዳለ እንግዲህ ሰሞኑን በአፄ ይኩኖ አምላክ ክፍለ ጦር ስር ያሉ የተለያዩ ብርጌዶች ከሁለት ቀን በፊት እንደሚታወቀው ወደ ግሽራቤል የመከላከያ ኃይል በርካታ የቡድን መሳሪያዎች በተለይ ዲሽቃዎችና ዙ 23ቶችን ጭኖ በ15 ተሽከርካሪ ሰራዊት ጭኖ ወደ ግሽራቤል ሲገሰግስ የነበረውን ኃይል ፊት ለፊት በመቅጠምና በቆረጣ ያው መነሻውን ያደረገው መሀል ሜዳ ነው። በቆረጣ መሀል ሜዳ በመግባት የፋኖ ኃይሉ ከፍተኛ ጉዳት አድርሶበታል። ይሄ በዚህ እንዳለ እንግዲህ ከፍተኛ ቁስለኛ እና ሙት እንዳለ ነው በቂ መረጃ ያለን ነበረ። ዛሬ በሄሊኮፕተር ከመሀል ሜዳ የመከላከያ ታላላቅ አመራሮች የተመተውበታል ማለት የጦር አዋጊዎች እነሱም በሄሊኮፕተር ሙትና ቁስለኞቹን ዛሬ ሲያወጣ ነው ያለው። ይህን የመሳሰሉ የአማራ ፋኖ ሸዋ እዝ ጀብዶች ሰርተዋል። ሰሞኑን የአገዛዙ ሚዲያም በመሀል ሜዳ ነው በስምም ተጠቅሶ በዛ አካባቢ ከፍተኛ ድል እንዳገኘ የጠቀሰበትን ዜና ነው የሰማነው። በመንግስት በኩል የሚቀርበው ዜና ማረጋገጫ ለማግኘት ሞክረን ነበረ፣ ብዙም ስኬታማ አልሆነም። እስቲ በእነሱ በኩል የሚቀርበውንስ እንዴት ማየት ይቻላል? ዱላ የበዛበት ኃይል ኪሳራውንና የህዝብ ተቀባይነቱን መልሶ ለማምጣት የፕሮፓጋንዳ ስራ እንደሚሰራ ይታወቃል። መሬት ላይ ያለው እውነት ግን ህዝቡ ያየው ምንም የማይዋሸው ሀቅ የጠላት ኃይል ከፍተኛ ኪሳራ አስተናግዷል። ስለዚህ ማሳያ የሚሆነው ዛሬ ላይ ከሁለት ቀን በፊት በነበረው ጦርነት ከፍተኛ የጦር አዋጊዎች የነበሩ እና እንዲሁ በመከላከያ የሻለቃ የመቶ አለቃ ማዕረግ ያላቸው ቁስለኛና ሙት ስለነበሩ እነሱም በሄሊኮፕተር ሲያወጣ ነው እንግዲህ ዋለው። በተለይ በየብስ ማለት በትራንስፖርት መውሰድ ሳይቻል በመኪና ምክንያቱም መንገዶች ስለተዘጉ በፋኖች ቀጥታ በሄሊኮፕተር ነው እየመጣ ከመሀል ሜዳ እየወሰደ ያለው። ይህን ደግሞ ሄሊኮፕተሯ ስታርፍ ስትነሳ እያየን ነበር በቅርብ ርቀት ላይ ስለነበርና ይሄ እንግዲህ የመንግስት ኃይሉ ክፉኛ እንደተመታ ማሳያ ነው፣ በቂ ማሳያ ነው ብለን ነው እንደመደመው። ህዝቡም በዚህ ልክ ይረዳል ብዬ ነው ማስበው። ትክክለኛው መረጃ ይሄኛው፣ ያኛው ምናልባት ለኪሳራው በፕሮፓጋንዳ የመሸፈን ስራ እየሰራበት ነው የሚሆነው። ያ ፍጹም ስህተት ነው። የጠላት ኃይል በግንባር ውጊያም በደፈጣም ከፍተኛ ኪሳራ እያስተናገደ ነው። ከዛ ባሻገር አጣዬ አካባቢ በነበረ ጥቃት ሚሊሻው ነው እየቀበረ ያለው፣ ሚሊሻው መረጃ ያለው። ከዛም ባሻገር እዛው መከላከያ እዛው የራሳችንን ስራ እየሰራን መረጃዎችን ታስቆበለሉ ከነጥጥቁ ወደ ፋኖ እንዲቀላቀሉ እያደረግን ያለ ነው። ይሄ ዝም ብሎ የመጣ ሳይሆን በውስጥ ላይ የሚሰሩ የደህንነት ስራዎች ያው ፍሬ ማፍራታቸውን ነው የሚያሳየው በፋኖ በኩል። በዚህ ልክም ጦሩን እያፈረስን ያለ ነው። እውነታው ይሄ ነው መሬት ላይ ያለው ምሳሌ።
በጎንደር አርማጮ ሰሞኑን ትልቅ ድል መመዝገቡ ተገልጿል። የአማራ ፋኖ በጎንደር በተለያዩ አካባቢዎች ህዝባዊ ተጋድሎ ተጠናክሮ መቀጠሉን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። የአርማጮ የሰሞኑ ድል በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ መሆኑን የዘርአይ ክፍለ ጦር አመራሮች ገልጸዋል። በኪሳራው የተበሳጨው የአገዛዙ ኃይል በፋኖ ቤተሰቦች ላይ የበቀል እርምጃ መውሰዱም እየተነገረ ነው። በጉዳዩ ላይ የአማራ ፋኖ በጎንደር የዘርአይ ክፍለ ጦር ሁለት አመራሮችን አነጋግረናል። ፍቃዴ ይባላልው አማራ ፋኖ በጎንደር ምክትል ጽሕፈት ቤት ኃላፊና የዘርአይ ክፍለ ጦር ምክትል አዛዥ። እንግዲህ ሁለት ቀን ሙሉ ውጊያ ነበረ። ይሄ ውጊያ የተካሄደበት ታች አርማጮ ወረዳ ጅንግር ቀበሌ ነው የተካሄደው። ውጊያው ሲካሄድ በርካታ ድሎችን የክፍለ ጦር አግኝቷል። በርካታ የጠላትን ኃይል ቁስልና ሞት አድርጓል። ይሄን በመደረጉ ምክንያት ወንድማችን አርበኛ ኢንጂነር በየነ አለማው ቤተሰቦቹን በጣም በሚገርም ሁኔታ ሙሉ ቤተሰቦችን የቤተሰቦችን ሀብት ቤታቸው ተቃጥሏል፣ ንብረታቸው ወድሟል። የቁም ከብቶች፣ ፍየሎች በሙሉ በጠላት ወድመዋል ማለት ይቻላል። ይሄ የሆነበት ምክንያት አገዛዙ ከባድ ምት ስለተመታና የእኛን ክንድ መቋቋም ያልቻለው ጠላት ነገር ግን ባደረገው ጥቃት ዋጊውን አላገኝ ሲል የምስኪንን ገበሬ ንብረት እንግዲህ ጠቅለል ሲል ወደ 15 ጢስ ነበር እዛ አካባቢ ቤተሰቦቹ ሙሉ ያወደመው። እንግዲህ የዓለም ማህበረሰብ ማወቅ መቻል አለበት። ይሄ አገዛዙ ምን እያደረገና በአማራ ሕዝብ ላይ እያደረሰ ያለውን ጥፋት ህዝቡም ማወቅ አለበት፣ የዓለም ማህበረሰብም ማወቅ አለበት። ወንድመሳይ ለሚዲያ እንድታቀርብልን ነው የምናስተላልፈው። ወንድማችን እስቲ ወደ ነበረው ውጊያ እንምጣና ምን ያህል በአገዛዙ ሰራዊት ላይ የደረሰውን ኪሳራ መግለጽ ይቻላል? ተደጋጋሚ ውጊያዎች ይደረጋሉ። እንደው እንዴት መግለጽ ይቻላል ያለበትን ቁመና? እንግዲህ አገዛዙ እና ጀሌዎቹ ፈራርሰዋል። አንዳንድ ከተሞች ላይ ልክ አሁን ይሄ ታች አርማጮ ሳንጃ ወረዳ በሚባለው አካባቢ ካልሆነውን እስከለተኑ ያለው እዚህ ከኛ ከተፈጠሩ ከኛ አብራክ ከወጡ የአማራ አብራክ ከሆኑ ጀሌዎቹ ከነሱ ጋር ሆኖ ነው ይሄን ስራ እየሰራ ያለ ክፉል ስራ እየሰራ ያለ። ሆኖም ግን ያገዛዙ ሰራዊትና ጀሌው በመጣበት ሳይሆን እዛው ላይ ሙሉ ለሙሉ ማለት ይቻላል በደንብ የተመታበትና አይቀጡ ቅጣት የተቀጣበት ውጊያ ነው የነበረው። በፈረጠመ ክንድ ነው የተመታው፣ በተባበረ ክንድ ነው የተመታው። በደንብ ወድሟል ጠላት። ይሄን አልቋቋም ያለው ጠላት ተመልሶ የሲቪሊያንን ቤቶችንና ንብረቶችንም ቤቶችን በማቃጠል በጥይት በመምታት በመግደል ለምን ማህበረሰቦችን ገበሬን በመግደል ዘርን ለማጥፋት እየሄደ ያለበት ሁኔታ አለ። ውጊያው መቋቋም አልቻለም በጭራሽ። ውጊያው መቋቋም ሲያቅተው ነው ይሄንን ያደረገው። ወንድመሳይ አርበኛ በየነ አለማው የዘርአይ ክፍለ ጦር አዛዥ እንደዚሁም የአማራ ፋኖ በጎንደር የውጭ ግንኙነት ኃላፊ በጣም አመሰግናለሁ። እንግዲህ በአንተ ቤተሰብ ላይ ነው ጥቃቱን የበቀል እርምጃ የተወሰደው። እስቲ ከውጊያው ተነስተን በቤተሰብ ላይ የደረሰውን አጠቃላይ ብትነግረን። አመሰግናለሁ መሳይ። በጥቅሉ አሁን የፋኖን ትግልና የዚህ የአገዛዙን ኃይል ውጊያ በተመለከተ ሲቪል አስተዳደሩ 95% ፈራርሷል አለ የሚለው የዚህ ስርዓት የጀርባ አጥንት ነው ተብሎ የሚታመነው የሚሊሻ አደረጃጀት፣ የሰላም አስከባሪ አደረጃጀት፣ አጠቃላይ የጸጥታው ክንፍ ፈራርሶበታል። ይሄ ቡድን በተመታው ምት አጠቃላይ አሽከርነቱን ትቶ ወደ ህብረተሰቡ ተቀላቅሏል፣ ወደ ፋኖም ተቀላቅሏል። ይሄ መደበኛ ኃይሌ ነው የሚለው ደግሞ 10 ጊዜ ሚሊተሪ እየቀየረ ከሁሉም ክልሎች እያወጣጣ ምሰኛ የወረሙማ ኃይሎችንም እያቀላቀለ ጥምር ጦር ብሎ ባዘጋጀው ልክ የፋኖንን ውጊያ መቋቋም አልቻለም። ጎጃም ላይ ያለውን ፋኖን መመከት አልቻለም። በአራቱም ግዛቶች አጠቃላይ ጎንደር ላይም ያለውን፣ ጎጃም ላይም ያለውን፣ ወሎ ላይ ያለውን ፋኖ መቋቋም አልቻለም። ባለመቻሉ የተሸነፈ መሆኑን የንዛዜ ቃሉን ኢቭላንት ላይ አስተቃቂ እርምጃዎችን እየወሰደ ይገኛል። ያ ማለት ንጹሃን ዜጎች ላይ ሜስ ሳይገድብ አዛውንቶች ላይ፣ ህጻናት ላይ፣ የጋማ ከብቶችን፣ የቀንድ ከብቶችን አጠቃላይ እያወደመ ነው የሚገኘው። ይሄ ደግሞ የንዛዜ ቃሉን የተሸነፈ መሆኑን የሚወስዳቸው አጠቃላይ እርምጃዎች ብቀላ ናቸው እንጂ ስርዓቱን ለመጣል በጣም ቅርብ ናቸው። ህዝቡም ወጥቶበታል። ህዝቡ ከሱ ልብ ሸፍቷል። አጠቃላይ ህዝባዊ ደጀነቱን አፋኖ ጎን መሆኑን ስላረጋገጠ ህዝቡንም እየጎዳ ይገኛል። አሁን በዚህ 2 ቀን ለ48 ሰዓታት ላይ በቆየው ጦርነት በታች አርማጮ ወረዳ ጅንግ ቀበሌ ዘርአይ ክፍለ ጦር ላይ
የራሱ እቅድ ነው የነበረ። ደፈጣ ነበር ጥሎ የነበር። ከመከላከል ወደ ማጥቃት ስንገባ በርካታ ኃይሎች ተመቶበታል። የተለመደ ነው ምቱ። ይህንን ኃይል በጥይት መጥቶ የሚያየው አስከሬን ስላጣ አጠቃላይ እኔ ቤተሰቦች ጋር የወሰደው እርምጃ አማራዊ እርምጃ ነው። ምክንያቱም የኔ ቤተሰቦችም አማራ ናቸው። ወሎ ላይ ካለ አማራ ላይ የሚፈጽመውን ድርጊት፣ ጎጃም ላይ ካለ አማራ የሚፈጽመውን ድርጊት፣ ሸዋ ላይ ካለ አማራ የሚፈጽመውን ድርጊት እኔ ቤተሰቦች ላይ ፈጽሟል ማለት ነው። በተፈጸመው ድርጊት የሚሸማቀቅ ኃይል አይኖርም፣ የሚቆም ትግልም አይኖርም። ይልቁን ትግሉን ከምንም በላይ አጠናክረን የምንቀጥል መሆኑንና ጠላትነቱ ይህን ያርካስ ያለ መሆኑን አሳይቶናል። የአብይ አህመድ ሰራዊት እየደረሰበት ያለው መጠነ ሰፊ ኪሳራ ወደ በቀል እያንደረደረው በርካታ ሰላማዊ ዜጎችን በመግደልና ንብረቶችን በማውደም በመዝረፍ ላይ እንደሆነ ተመለከተ። ሰሞኑን በጂጋና በደቡብ ሜጫ ወረዳዎች ሰላማዊ ዜጎችን መረሸኑ ተገልጿል። ከሁለት ሳምንት ወዲህ መጠነ ሰፊ ሰራዊት በማስገባት በፋኖች ላይ ጥቃት መሰንዘር የጀመረው የአብይ አህመድ አገዛዝ በየአውደ ውጊያዎቹ ሽንፈት እየተከናነበ መሆኑን የአማራ ፋኖ በጎጃም የአንደኛ ክፍለ ጦር አስታውቋል። በሰሜንና ደቡብ ሜጫ በይልማና ዴንሳ ወረዳዎች ለአራት ጊዜያት ተመላልሶ ቢያጠቃም አራቱንም ጊዜ ተመክቶ በከፍተኛ ኪሳራ መመለሱን ነው የክፍለ ጦሩ የህዝብ ግንኙነት ለአንከር ሚዲያ የገለጸው። ለዚህ ሽንፈቱ በበቀል ንጹሃንን እየረሸነ ነው። በህወሓት ወረራ ጊዜ የአማራ ከተሞች እንደተዘረፉ ሁሉ የአብይ አህመድ ሰራዊትም በከፍተኛ የዘረፋ ተግባር መጠመዱን ፋኖ ሙሉ ሰው የአንደኛ ክፍለ ጦር ህዝብ ግንኙነት ክፍል ለአንከር ሚዲያ ገልጿል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ወደ ተቆጣጠራቸው የተለያዩ ቀጠናዎች በተለያዩ ጊዜያቶች ወረራ ለመፈጸም ዘራፊው የአብይ ወንበዴ ስብስብ የተለያዩ እንቅስቃሴዎችን ያደርጋል። በአማራ ፋኖ በጎጃም የተለያዩ ብርጌዶችና ሻለቃዎች እየተመከተ ይገኛል። ለዚህ ማሳያ ሰሞኑን ወደ ደቡብ ሜጫ ወረዳ ገርጨጭ ከተማ ለአራት ጊዜ ያህል ነው ወረራ የሄደ። አራቱም ጊዜ በኮሎኔል ታደሰ ኔጣናው መብረቅ ብርጌድ እንዲሁም በደቡብ ሜጫ ወረዳ በተመሳሳይ በአበራ ሙጨና በጊዮን ሻለቃ ተመክቶ ለሶስት ጊዜ ተመልሶ ነበር። ሰሞኑን ለአራተኛ ጊዜ ለወረራ ተንቀሳቅሶ ነበረ። ከበባ ውስጥ ገብተው ሊመቱት እያለ የሮጠ ነጻ ቀጠና ላይ ሲሄድ ሌላኛዋ የኮሎኔል ታደሰ ሙሉና ብርጌድ ጊዮን ሻለቃ ከበባ ውስጥ አስገብታ አንድ ሻለቃ መሪና አንድ ሻምበል መሪን ጨምሮ በጣም የጠላት ብዙ ኃይል መታች። ይህ ሻምበል መሪና የሻለቃ መሪ መኪና ላይ ነው የነበሩ። ያው ከውስጠኛ መረጃዎችም ስላሉ የነገሩ መረጃ ነው። ሌሎችም ብዙ አባላቶች ተመቱባቸው። የደፈጣ ነው የነበረ። መሳሪያዎችን መማረክ አልተቻለም። በኋላ ከወተት አባይ በግምት 5 ኪሎ ሜትር ነዛ ቀጠና ላይ ነው ውጊያው የነበር። እነሱ በሩጫ ወደ ከተማው ገብተው ገበያ ቀን ነው የነበረ። ገበያ ቀን ላይ 14 ንጹሃንን አንበርክከው ረሽነዋል። እነዚህ ሰዎች እስከ ስም ዝርዝራቸው ይዘናል። በተጨማሪም በየሚሄዱበት ቀጠና ተመተው እየተመለሱ ነው። አሁን እንደው ለማጠቃለል ያህል ደቡብ ሜጫ ወረዳ ሙሉ ወረዳው እንግዲህ ከሐምሌ 26 እስካሁን ድረስ 2 ቀን 3 ቀን ለወረራ ሲገቡ ተመተው እስኪመለሱ ካልሆነ ከጠላት ነጻ ቀጠና አድርገ ነው ያው ፋኖ እየመራው ያስተዳደረው ይገኛል። ሰሜን ሜጫ ወረዳንም በተመሳሳይ የተለያዩ ቀጠናዎችን ለወረራ ይንቀሳቀሳሉ። ነገር ግን በጀግኖቹ የኮሎኔል ታደሰ ልጆች የተመከቱ ነው የሚመለሱ። በተመሳሳይ ይልማና ዴንሳ ወረዳንም ለመውረር በተለያየ ጊዜ እንቅስቃሴ ያደርጋል በጀግኖቹ ያሳምነው ጽጌ ልጆች። ባህር ዳር ዙሪያም በተመሳሳይ በጀግኖቹ የጣናው መብረቅ ብርጌድና ያሳምነው ጽጌ ብርጌድ እየተመከተ እየተመለሰ ነው የሚገኘው። ጠላት በየቦታው ለማጥቃት ይሄዳል። ተመቶ ነው የሚመለሰው። ውርደትን እየተከናነበ ነው የሚመለሰው። አሁን እንደ አዲስ ከግንቦት 30 በኋላ ለ10 ቀን ብሎ ከደቡብ እዝና ኦሮሚያ ክልል ያመጣቸው ኃይሎች በየቦታው እየተመቱበት እየረገፉበት ነው ያለው። አሁን ላይ ግን በሚያሳዝን ሁኔታ ንጹሃን በጣም ታርጌት ይደረጋሉ። 14 ሰዎች እንግዲህ ዘር ማጥፋት ነው። ከዚህ በፊት እንደሚታወቀው በተለያዩ የኛ ቀጠናዎች በተለያዩ ባሉ ወረዳዎች ከቤተ ክህነት ተማሪዎች፣ ከካህናት፣ ከእስልምና እምነት ተከታዮች፣ ከህፃናት፣ አዋቂዎች እንግዲህ ሴቶች ነፍሰ ጡር ሴት ሳይቀር
የ80 ምናምን ዓመት መነኩሴ ሳይቀር ካህን ሳይቀር ገድለዋል፣ እየገደሉ ነው። በቁጥር በስም በሊስት የተያዘ ነው። እስከ መረጃ እስከ ማስረጃ የተያዘ ነው። ዘር ነው እያጠፉ ያለ እኛነት ቋቋም ሲያቅታቸው እኛም ደግሞ ንጹሃንን ላለማስመጣት ታክቲካል በሆነ መንገድ ነው ውጊያዎችን እየተዋጋን ያለ ነው። ጠላትን ያመጣውን መሳሪያ ማርከን ጨርሰን አመንምነን ለህዝቡ ለንጹሃኑ ጉዳት በማይሆንበት መጠን ከህዝቡ ነጥለን ለመምታት ፕሮግራሞችን ይዘን ነው እየተንቀሳቀስን ያለ ነው። ግን አሁን በሚያሳዝን ሁኔታ የአብይ አህመድ ዘራፊ ቡድን በየቀኑ የትምህርት ተቋማትን ይዘርፋል። ትምህርት ተቋማት እንደሚታወቀው በጎጃም ምንም አይነት ትምህርት እየተካሄደ አይደለም። አሁን ካርዶችን ምኖችን ቀዶ ነገ ታሪክ እንዳይኖረን አድርጎ ነው እየሄደ ያለው። ትምህርት ቤት ውስጥ የሚኖሩ ፕላዝማ እንግዲህ ግለሰብ ቤት ውስጥ ፕላዝማ የለም፣ ግን ፕላዝማዎችን እየሰበረ እየሄደ ነው እየጫነ ነው እየሄደ ያለው። ኮምፒውተሮችን ይጭናል። ጤና ተቋማት ባገኘው አጋጣሚ ሁሉ መድኃኒቶችን ይጭናል። ሌሎች የምርመራ መሳሪያዎችን ሰባብሮ ነው የሚሄደው። ይህም ህዝቡ እየተረዳ ህዝቡ ራሱ ለእኛ ከቀን ቀን ድጋፉን እየጨመረ ጠላት ፋኖ የሚለውን ኃይል ብቻ ለመምታት ሲሆን የአማራ ህዝብን ዘር ለማጥፋት እንደመጣ ከኛ በላይ ህዝቡ እየተረዳ ነው። በቅርብ ግን እንግዲህ ጥሩ ውጤት እንጠብቃለን። በውጭ ለሚኖሩ የአማራ ዲያስፖራዎች አሁንም በድጋሚ በየጊዜው ማሳሰቢያዎች እንሰጣለን። የአብይ አህመድ በአማራ ህዝብ ላይ ጂኖሳይድ እየፈጸመ ነው። ንጹሃንን ታርጌት ያደረገ ግድያ፣ ሀብት ንብረት ማውደም እያደረገ ነው። ይህንን ግን አብይ አህመድ በሚሰራው ልክ ለዓለም ህዝብ እያሳዩልን አይደለም። አንደኛ። ሁለተኛ ሀገር ወዳድ ኢትዮጵያውያን ዛሬ አማራን ህዝብ እየጨፈጨፈ ነው፣ እያፈናቀለ ነው። ይህንን ተረድተው ከአማራ ፋኖ ጎን እንዲሰለፉ በዚሁ አጋጣሚ አደራ መልእክት ማስተላለፍ ፈልጋል። ነገ ኢንተርኔት ሲሰራ ቪዲዮዎችን የምንለቅ ይሆናል። ኦሮሞ ሆነው ሻለቃ መሪ ሻምበል መሪ ሆነው እኛ ጋር እየታገሉ ያሉ አሉ። ደቡብ ሆነው እኛ ጋር ሻለቃ መሪ ሻምበል መሪ ያደረግናቸው አሉ። ከመከላከያ እየወጡ የትግሉን እውነተኝነት፣ የትግሉን ትክክለኝነት፣ የትግላችን ዓላማ ፍትሃዊነት ተረድቶ እኛ ጎን እየሆኑ ስለሆነ ሌላውም ማህበረሰብ የአማራን ትግል እንዲደግፍ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። መሳይ እናንተ ጥቃት ከሰነዘራችሁ በኋላ በበቀል እየወሰደ ያለው እርምጃ እንግዲህ 14 ሰላማዊ ሰዎች ነው የተረሸኑት። አሁን በስም ዝርዝርም አይተናቸዋል። እንግዲህ ይሄ በጣም ትልቅ ወንጀል ነው። ዓለም አቀፉ ማህበረሰብ የአማራ ህዝብ ላይ እየተካሄደ ያለውን እንደዚህ አይነት የጅምላ ግድያ፣ ማንነት ተኮር ግድያ ላይ እርምጃ መውሰድ ይገባል። ኢትዮጵያ መጮህ እንዳለባቸው ይታመናል። ሌላው ዘረፋው ነው። ዘረፋው ባለፈው ከባህር ዳር እቃ እየተጫነ ወደ አዲስ አበባ ሲጋዝ እንደነበረ ሰምተናል። አሁን ከተለያዩ የአማራ አካባቢዎችም ተመሳሳይ ዘረፋ እየተከናወነ ነው። ምንድነው እሱ እየተደረገ ያለው? እንግዲህ አብይ አህመድ ዋና የድብቅ ዓላማው የውሸት ምላሱ ላይ ያለ ኢትዮጵያ፣ ነገር ግን እውነታው የሰውየው ድብቅ ዓላማ ኦሮሞን ህዝብ ከሌላው የኢትዮጵያ ህዝብ ነጥሎ ታላቋን ኦሮሚያ መገንባት የሚል አጀንዳ እንዳለው ከዚህ አጋጣሚ በተለያዩ ሞራል ሲገለጽ የቆየ እውነታ ነው። አሁንም ሀብት ንብረቱን ወደዛ የማሸሽ ነገ አማራ ተቋም እንዳይኖረው፣ ህጻናት እንዳይማሩ፣ ተቋምን ማውደም፣ ነገ ግለሰቦች እንዳይኖራቸው፣ እንዲራቡ፣ እንዲጠሙ የመጨረሻ የበቀል በትሩ ነው እያሳረፈ ያለ። ይህንን ደግሞ እኛ ከህዝብ ነጥለን በተጠና ሁኔታ ለማስቀረትም ጥረቶችን እያደረግን ነው። ነገር ግን ብዙ ነገሮችን ለማስቆም ጥረት ስናደርግ አቃጥሎ ነው የሚሄደው። በዛ ልክ እየሆነ አማራጮችን እያጣ ነው። የተቃጠለ ንብረት እየሰበሰብን ያለ ብዙ መኪኖችን አቃጥሎብናል። ከአማራ ይዞ የሚወጣውን ለማስቀረት እንድን ብዙ እንደነገርኩ ፕላዝማዎችን ሰባብሮ ድሞ ነው የሚሄደው። በሚያሳዝን ሁኔታ ትናንትና ህወሓት ወረራ ጊዜ እንደዚህ ተቀዳዱ ምናምን እያሉ በእነሱ የውሸት ሚዲያዎች ይናገሩ ነበር። አሁን ግን ተቃራኒ ሆኖ ነው ያገኘ ነው። ግለሰብ ቤት ይገባሉ። ህብረተሰቡን እኛ ራሱን ከሞት እንዲታደግ ቀጠናውን ለቆ እንዲንቀሳቀስ ባደረግንበት አጋጣሚ ግለሰብ ቤት ይገባሉ፣ ይበላ ዛጡ፣ ይሰብራሉ። ስለዚህ የሰውየው ዓላማ መጨረሻ በአማራ ህዝብ ላይ የዘር ጭፍጨፋ ውዶ በጥይቱ ያላለቀውን ህዝብ በራም ነገ ተቋም እንዳይኖሩ ነው። የጂኖሳይድ ምልክቶችን ዘርዝረን ብናይ ተቋማትን ማውደም አንዱ የጂኖሳይድ ምልክት ነው እና ሰውየው ያለው እያደረገ ያለ መላ ኢትዮጵያ ነገ ይሄ ነገር በእሱም ላይ እንደሚቀጥል ሊረዳ ይገባል እንላለን። መሳይ በምዕራብ ጎጃም ቋሪት ደጋዳሞት ከፍተኛ ተጋድሎ መደረጉ ተገለጸ። በቋሪት ከገበዘ ማርያም የተነሳው ያገዛዙ ኃይል በአርሶ አደሮች ተመክቶ እንዲመለስ መደረጉ ታውቋል። በምዕራብ ጎጃም ከፍተኛ ቁጥር ያለው የአድማ በታኝና የመከላከያ ሰራዊት ኃይል ስርዓቱን በመክዳት ላይ መሆኑም ተመልክቷል። ሰሞኑን በሺዎች የሚቆጠሩ ምልምል ወታደሮች ከብር ሸለቆ ማሰልጠኛ ካምፕ መጥፋታቸውንም የደረሰ መረጃ ያመለክታል። በአገዛዙ ሰራዊት ታጣቂዎች መሃል የእርስ በርስ ውጊያ ተደርጎም ጉዳት መድረሱን ነው የቀጠናው የፋኖ አመራር አባል ለአንከር ሚዲያ የገለጸው። በደጋዳሞት
በሚገርም ሁኔታ መከላከያ እርስ በርስ እንኳን መግባባት አቅቶት ከሚሊሻ አድማ ብተናና መከላከያ እርስ በርስ ገጥሞ ከመከላከያ 2 አድማ ብተና 3 ከሚሊሻ 2 ሙቷል ማለት ነው። እዚያው ተጠርንፈው ያሉት የመንግስት አካል ምን የሚሉት ማለት ነው። በደጋዳሞት ወረዳ ነው የተደረገው። ቋሪት ላይም በተመሳሳይ ገበዘ ማርያም ከተማ ላይ መሀል ከተማ ላይ አድማ ብተናና ሚሊሻ እርስ በርስ ገጥመው ያው የመቁሰል አደጋ ደርሶበታል ማለት ነው። በየቦታው በሚገርም ሁኔታ አሁን ሰሞኑን ያለው ሁኔታ የአድማ ብተና መከላከያና ሚሊሻ እርስ በርስ የሚያደርጉት ውጊያ ትኩረትን ስቧል ማለት ነው። ይህ ደግሞ የመጨረሻው ተስፋ የመቁረጥ ምልክት እንደሆነ ተረድተናል ማለት ነው። ከዚህ ጎን ለጎን በተለይም የአባይ ብርጌድ፣ ገረመው እንዳወቅ ብርጌድ በጋራ በመሆን ፍኖተ ሰላም ዞን ዋና ዞኑ ላይ የመግባት ስራ ተሰርቷል ማለት ነው እና በየአካባቢው ሰከላ ገብቶ ነበር። ከተማ ላይ ገብተው መግባት እንደሚችሉ አሳይተዋል። እንደገና ይልማና ዴንሳ ላይ ጅልፍንቶን የአመራሩን ስም እስከምናውቀው ነው እንጂ አንድ አመራር እስከ አጃቢዎች ድረስ ፋኖ ፈንጅ ቀብሮ መኪና ሄድ በተሽከርካሪ መጥተውታል ማለት ነው። ስለዚህ በሰሞኑ ያለው ውጊያ እርስ በርስ የሚያደርጉት ውጊያ ሲደመር የፋኖ ውጊያ መከላከያን ተስፋ ያስቆረጠ ሁኔታ ነው ያለው ማለት ነው እና በጣም በሚገርም ሁኔታ የከዱ ሚሊሻዎች እርስ በርስ የገጠሙ አድማ ብተናዎች ምንድን ነው ስትላቸው እኛ አልገባንም ነበር፣ ነገር ግን አሁን የእኛን ህዝብ እየተጨፈጨፈ እኛ የማን ሰላም አስከባሪዎች ነን እኛ በሚል እርስ በርስ የተወዛገቡበት ሁኔታ ነው ያለው ማለት ነው። ሌላው በዚህ ከብር ሸለቆ ወታደራዊ ማሰልጠኛ ካምፕ በእናንተ ቁጥጥር ስር የገቡ በርካታ እስከ 300 የሚደርሱ ምልምል ወታደሮችንም እንደዚሁ በቪዲዮ እየተመለከትን ነበር። እስቲ ስለነዚህ ምን ማለት ይቻላል? ልክ ነው መሳይ። 300 አካባቢ የሚሆኑት ወደኛ ብቻ የመጡት ናቸው እንጂ ወደ ተለያየ አቅጣጫ ይሄዳሉ። በአጠቃላይ ከ3000 በላይ ሰልጣኞች ናቸው የወጡት። ነገር ግን እነዚህ ሰልጣኞች እንግዲህ ቪዲዮውን አይተው ከሆነ በጣም ህጻናቶች ናቸው። አባይ ግድብ ሂዱና የቀን ስራ ሰርታችሁ ራሳችሁን ቀይሩ፣ ቤተሰቦቻችሁን ለውጡ በሚል ተሳለው የመጡ አሉ። በተመሳሳይ ደግሞ ታፍነው የመጡም አሉ። ከሊስትሮ ከጆተኒ ጨዋታ ከፑል ቤት ሲጫወቱ ዲኤስቲቪ ውስጥ ያሉ ህጻናት ታፍነው የመጡበት ሁኔታ ነው ያለው ማለት ነው እና በጣም የሚገርመው እነዚህ ህጻናቶች እናናግራቸው ኢቭን ከትግራይ ክልል ታፍነው የመጡ ወታደር የነበሩ ሰዎች እነ ጌታቸው ረዳ የማይፈልጓቸው ታፍነው የመጡና ብር ሸለቆ ለስልጠና ተብሎ ገብቶ ከዛ በኋላ ቀጥታ ምንም ስልጠና ሳይወስዱ የፖለቲካ ስልጠና ብቻ ተሰጥቷቸው ወደ አማራ ክልል ለውጊያ እንደሚገቡ የነገሩበት ሁኔታ አለ ማለት ነው። አብይ አህመድ አሁን ህጻናትንም አፈነ፣ የኦሮሚያ ፖሊስን ልዩ ኃይልን አመጣ፣ ፌዴራል ፖሊስ አመጣ። አሁን ደግሞ የያዘው ስራ በጣም በሚገርም ሁኔታ ሰሞኑን ትግራይ ላይ ሄደው እየዶለተ ነው። እንግዲህ ምን እንደሚል አናውቅምና ለዚህ የማፊያ ስራ እንደማይሆንለት ህዝብ እንደማያሸንፍ ሲያውቀው የማወዛገብ ስራዎች እየሰራ ነው ያለው ማለት ነው እና እነዚህ ህጻናቶች በጣም ያሳዝናሉ። እናቶቻቸው የት እንደሄዱ እንኳን አያውቁም። ነገር ግን ብር ሸለቆ ከመጡ በኋላ አባይ ግድብ ነው ወይ የመጣ ነው አባይ ግድብ ነው እንዴ ሲሉ አይ እኮ አባይ ግድብ አይደለም ማሰልጠኛ ተቋም ነው ለውትድርና ነው የመጣችው ሲላቸው ቶታሊ ወዲያውኑ የመበተን ስራ ነው የሰሩት ማለት ነው እና እንግዲህ የኢትዮጵያ ህዝብ ይህንን ማፊያ ስርዓት ከስር መሰረቱ ነቅሎ ውትድርና ቤት ለመሄድ በፍላጎት ላይ መሰረት ያደረገ ሀገሬን ከጠላት እከላከላለሁ ብሎ የሚያስብ ሰራዊት መገንባት ነው እንጂ አባይ ግድብ ትሄዳለህ፣ ቤተሰብን ትቀይራለህ በሚል ሁኔታ መከላከያ እንደሚጠላ መንግስት ራሱ አውቆታል ማለት ነው እና እነዚህን ህጻናቶች ከአሁን በኋላ ቤተሰቦቻቸውን ስልክ እያፈላለግን የማገናኘት ስራ እንሰራለን ማለት ነው። የኢትዮጵያዊነት ወጉ ማረጉ ይህ ነው። ያለአግባብ የተነጠለ ህጻን ማገናኘት፣ ሰው በፍላጎቱ ልክ እንዲሰራ ማድረግ፣ በምኞቱ ልክ እንዲሰማራ ማድረግ ውጤታማ ያደርጋል ብለን ስለምናስብ ማለት ነው። ሌላው በአገዛዙ በተስፋ መቁረጥ የሚወስዳቸው እርምጃዎችም አሁን በስፋት እየታየ ነው። ከተለያዩ አካባቢዎች የሚደርሱን መረጃዎች እንደሚያመለክቱትም አገዛዙ በተለይ በፋኖ ታጋዮች ቤተሰቦቻቸው ላይ የመረረ እርምጃ እየወሰደ ይገኛል። እስቲ በእናንተ አካባቢ ከዚህ አንጻር የሚጠቀሳል? ልክ ነው መሰለኝ። በጣም የሚገርመው ይሄ ፓርት ነው። በጣም የሚገርመው ማለት ነው እንግዲህ ትግላችን ዋና መሰረቱ የህልውና ጥያቄ በህይወት የመኖር የመብላት ጥንቆት የመመኘት ሲሆን በህይወት ለመኖር የተጀመረ ትግል ነው። ይህንን ትግል ማንኛውም የህብረተሰብ አካል ደግፎን ይኸው አሁን ባለንበት ሁኔታ ላይ ደርሰናል። ነገር ግን አሁን የማፊያው ስርዓት ብልጽግና ምንድን ነው እያደረገ ያለው? አሰቃቂ የሆነ የ4 ወር ህፃን የያዘች ልጅ እስከ 3 ልጆቿ የመጨረሻዋ ልጅ 4 ወሯ ነው። ሌሎች 2 ልጆች አሉ የ7 ዓመት እና የ4 ዓመት የመጨረሻው 4 ወሯ ማለት ነው። የ8 ወር ህፃን እንዲሁም ደግሞ የ7 ወር የ6 ወር የ8 ወር ነፍሰ ጡሮች አግቶ ወስዶ በጣም የሚገርመው የ4 ወር ህፃን ደረቅ ብስኩት እንደ መከላከያ መብላት አትችልም፣ ሬሽን መብላት አትችልም ማለት ነው እና ይህንን እያወቁ መከላከያ ከማይተኛበት ቤት ውስጥ አሁን ያለንበት ሁኔታ እኛ አካባቢ ጎጃም ላይ በጣም ዝናብ ይዘንባልና ሽታ ያለበት ቤት ውስጥ በጣም ሽታ ያለው አጎበር እንኳን የሌለበት ለህፃናት አስቸጋሪ ለትልልቅ ሰዎች እንኳን
አስቸጋሪ በሆነ የማጎሪያ ቦታ ያሰቃያቸዋል ማለት ነው። እሱ ብቻ አይደለም መሳይ፣ በጣም የገረመኝ ደውለው ብዙ ላይ ደውለው የህፃናት ድምጽ ማሰማት፣ ይኸው ልንገላቸው ነው ማለት። ይሄ እንግዲህ መንግስት የሚባለው አካል ማለት ነው። የናይጄሪያ ማፊያዎች፣ የጣሊያን ማፊያዎች፣ የደቡብ ሱዳን አማጺዎች የሚያደርጉትን አይነት ስራ ነው እየሰራ ያለ መንግስት ማለት ነው። በተቃራኒው ፋኖ ግን ይህንን ስርዓት ለማስተካከል የሚሊሻ ቤተሰቦች፣ የአመራር ቤተሰቦች እኛ ጋር ነው የሚኖሩት፣ እኛ ጋር ማለት። ነገር ግን የሚሊሻ ልጅ የነገ ሀገር ተረካቢ እንደሚሆን ስለምናቅ፣ የዛሬ አመራር ልጅ የነገ ሀገር ተረካቢ እንደሚሆን ስለምናቅ፣ ቢኮዝ ከአባት ተምሮ እሱ ሊማር እንደሚችል የኢትዮጵያ ንጹህ ዜጋ ሊሆን እንደሚችል ስለምናቅ አንድም የሚሊሻ ቤተሰብ አንድም የአመራር ቤተሰብ አላፈንም። ቢኮዝ አመራርና ልጅ አይገናኝም። ይሄ የብሔር የኢትዮጵያዊ የህዝብ ትግል ስለሆነ ፐርሰናል ለይተን ነው አታክ የምናደርገው። ራሱን ሰውየውን ካገኘ ነው ብቻ። መከላከያ የሚባለው የመንግስት በጀት እየተጠቀመ ምንም ሎጂስቲክስ ሳይጎልበት ህጻናትን ያድጋል ማለት ነው። መንቀሳቀስ ማት የ8 ወር ነፍሰጡ ያድጋል ማለት ነው። እና ምን ያህል አሸባሪ ተስፋ የቆረጠ መንግስት ጋር እንደገጠመ የሚያሳይ ነው። ለእኛ ምን ኮንክሉዥን አላችሁ እዚህ ላይ ካልከኝ ቶታሊ መንግስት አሁን ፋኖን እንደሚያሸንፍ የህዝብን ትግል እንደሚያሸንፍ አውቆ ወደ ተራ ማፊያነት መቀየሩን አረጋግጠናል ማለት ነው።